አልገባኝም። አንዴ አለፍልፌ ነው የመጣሁት። ኢትስ ኦኬ መተናል። ማርቲ አስወጫት። ምንም ያመጣ ማርቲ ማታ ምንም እንዳትዪ ምንም እንዳትዪ። ማርቲ ለምን የምንወጣው? ለምን የምንወጣው? ዳኒ ምን አለ? ምን ማለት ነው? ምን እየቀለድሽ ነው? ምን ጭራሽ ሌላ ነገር ጀመራችሁ? ባሴ ምንድን ነው? እኔ ተመቸኝ መጨረሻው የዳኒን እንዴት የሜሪ ማሽቃበል ምን አለ ዳኒ? ምን አለ ጽጌ? የለስ አልሰጥም አለ። እሰይ እንደዚህ ዳኒ ጭርጭር ቅጥል ድብን ስትል ነበረ ማየት የፈለግኩት። ድብን ብሃል በቃ ምድር በምድር ይላል። ጽግሻ መለሰች ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ነው የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ ሴታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው እነ ዳኒም ወደ እናንተ ይዤላችሁ መጥቻለሁኝ ማለት ነው። እነ ዳኒ እንዲሁም ደግሞ ከሄሊሻ አንዳንድ የተሰጡ አስተያየቶች አሉ። እነሱንም ጨምረን እንነጋገርበታለን ማለት ነው። ውድ ቤተሰቦች ከቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ በትናንትናው ዕለት ከትናንት ወዲያ የዳኒ 200K እየተከበረ ነበረ። ብዙዎቻችሁም ያው ጽጌ ባለመኖሯ ብስጭታችሁን እንዴታችሁን እየገለጻችሁ ነበረ። እኔም ደግሞ ነግሬያችሁ ነበረ በጽጌሻ ቻናል ነገ የሚለቀቅ ቪዲዮ ይኖራል። ምክንያቱም ማስታወቂያ በመሀል መጨረሻ ላይ ስላስገቡበት እንጂ ቪዲዮ አላበቃም ብያችሁ ነበረ። ምክንያቱም መጨረሻ ላይ ጽጌ መጣች የሚል ቪዲዮ ተቆርጦ ነበረ እና እንደሚለቀቅ እርግጠኛ ነበርኩ። እንደምታዩትም የገመትኩት እውነት ሆኖ አግኝቼዋለሁ። ጽግሻም መጣ። ጽግሻም ስትመጣ እኛ ባልናት መሰረት የእኛን ድምፅ ሰሚ አምጥተሽ አንጨርጭሪው እሱም ይወቃት ስሜቷን ይረዳት ብለን በነገርናት መሰረት እሺ እህቶቼ የኔ መካሪዎች ብላ ይኸው አንዱን ጠንበለል ይዛ ከች አለች ጽጌ ቀች። በቃ ምክንያቱም ዳኒ ምንም መረዳት አልቻለም። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይላል የሀገሬ ሰውና በእጅህ የያዝከው ወርቅ እንደ መዳብ ስለሆነብህ ወርቅ መሆኗን ልታሳይ ጽግሻ ጎረምሳውን ይዛ ከች አለች ማለት ነው። አይ ዳኒ ኩኩር እኔ ዳኒና ጽጌ ሲጨቃጨቁ ሲስቁም ሲዝናኑም ሁሉ ነገራቸውን የሚያስደስተኝ ይቅርታ አድርጉልኝና ምንም ማድረግ አይቻልም። አንዳንድ ቤት አሁን ጸቡ ራሱ ለዛ የሌለው ነው የሚያስጠላ ነው አይደለ? የዚህ ቤት ግን በቃ ጸባቸውና ጭቅጭቃቸው ራሱ በቃ ለዛና ወዝ አለው ማለት ነው። እና ውድ ቤተሰቦቼ ኤፍሱንም በመሀል ያው መቀድማ ነበር የመጣችው። እሷ በጥብጣለች። እሷ እንኳን አላማዋ የሆነ ነገሮችን ማደነቃቀፍ ነው፣ ልህም ንዴትም ስላለባት ነው። ጽግሻ ግን እውን በዛ ቦታ ላይ ሆኖ እሱም በጫማ ውስጥ ሆኖ ህመሙን ማወቅ ስላለበት ህመሙን እንዲያውቅ ስትል ይሄን አድርጋለች። ትክክለኛና ምርጥ ውሳኔ ነው የወሰንሽው ጽግሻ ማለት ነው። እና ጓደኞቿም እንግዲህ ምክንያቱም ጽጌ የጠራቻት ሜሪ ናት። ነገር ግን በዚህ መንገድ አይደለም ጽጌ መጠራት ያለባት፣ እንደ ማንኛውም ሰው በክብር በቃ በእውነት በጣም የእሷም አስተዋጽኦ አለበት። ለእሷ ቻናል የእሱ ቻናል ለእሷ ሁለቱም አስተዋጽኦ አላቸው። በሁለታቸውም ቻናል እንግዲህ የጽጌሻ ጊዜ በሰላም ይከበራል ብዬ አስባለሁ። ውድ ቤተሰቦች ለማንኛውም ደስ የሚል ፕሮግራም ነበረ። በመበጣበጡ ምናምን ፈታ የሚያደርግ ብጥብጥ ነበረ። እስኪ አንድ የተወሰኑት ኮሜንቶች እናንብብ። ጽጌ ጥሩ አይደለም ያደረግሽው ነገር ግን ይበቃሻል፣ ይቅርታ አድርጊለት እና አንድ ላይ ሆኖ ይሄ ነገራችሁ ነው እንድትለያዩ የሚያደርጋችሁ። አንቺ ደግሞ አታብዚው። ከኤፍሱን ጋር የምታደርጊውን ነገር ደስ አይልም። ከዳኒ ጋር መሆን የማትፈልጊ ከሆነ እሱ ላይ አትጫወችበት። ኧረ እባክሽ ማሬ፣ እሷ ናት እሱን የተጫወተባት። እውነቷ ነጭ ነጭ እንነጋገር እንጂ። ዳኒ ግን በጣም ራስ ወዳድና ትናንትና ሰራተኛ ትሁን እያልክ ሰው እኮ ነህ። በጣም እኮ ማሬ። እንዴ ታዲያ እስኪ አስተውሉ። እንደ እደጉ፣ ትልቅ ሰው ሆኑ። ሰው የሰጣችሁን ክብር አትጡ። ደግሞ ብትጋቡ የኢትዮጵያ ሕዝብ ደስ ይለዋል። ተከታይ ለማብዛት አትጃጃል። የኔ ቀበጥ ጽጌን የምትወዱ የት ናችሁ? ሜሪ ግን የልኩ የአንቺ ስራ ነው። በጣም ዴ አሽቃብጣ ኤፍሱን በምንም አልተቆጠረችም የምትሉ ማለት እሰይ ጽጌ ቢሆን ብዬ ተመኙ። ደግሞ ቁመናው ድራማ እየሰሩ ነው የምትሉ ጽጌታይ በቃሽ፣ እኛም የበቃና የጥላት መሳቂያ አትሆኑ። እኛም በቃን
ሁሌም ጭቅጭቅ ለእኛ ክብር ይኑራችሁ። ጽግዬ ጽግሻ 200 ኬ እናስገባት። አዎ ጽግሻ 200 ኬ ትግባና ሁለቱም በአንድ በፍቅር ይከበር በድጋሚ ማለት ጽጌ ጀግና ሴት ነሽ። ለዚህ ዘመን ወንዶች ዋጋቸው ነው ይገባቸዋል። ምን ያርመጠምጠዋል? ዋጋውን ነው ያገኘው። ልክስክስ ወንዶች መድኃኒታቸው ይህ ነው። እስኪ ጽጌሻን ከልባቸው የምትወዱ እኔ ጽጌ አሁን አትጃጃይ። በፊት አብረው እያሉ እንደሱ ወንድ ይዘሽ መምጣት እንጂ አሁን ዝም ብለሽ ከዳኔ ጋር ታረቁ በቃቸው። ኧረ እባክሽ ማሬ ተይ እንጂ ስሜቱማ ይግባው እንዴ፣ ስሜቱ ይግባው። ጽጌ የእኔ ቆንጆ አንቺ ስትመጪ ፕሮግራሙ አማረበት። ኤፍሱን ድራማ ቢሆንም ጽጌ ደጋረሽ ቅጥል ይበል። ኤፍሱን ደስ ብሏታል። ጽጌ ወንድ ይዛ ስለመጣች ሊለያዩ ነው ብላ ሜሪ ግን መጨረሻ ላይ ኧረ ይመችሽ። በጣም መጨረሻ ላይ እኮ ያለች ይቺ እንደው አሽቃባጭ ሆነ ሴትዮ። ዳኒ ምነው በጽጌ ሲሆን ተናደድክ እኮ? እኔም እኮ የሚገርመኝ እሱ ነው። ሰዎች ወደ ራሳቸው ነገሮች ሲመጡ ብዙ ጊዜ ይበሳጫሉ። ለምን ሜሪ ግን ለምን የራስሽን ህይወት አታስተካኪም? በጽጌ ህይወት አንቺ ምን አገባሽ? የእሱ መጫወቻ ስትሆን ትኑር እንዴ እኮ አይገርምሽም? በጣም እሺ ሌላ ኮሜንት ጽጌ መቼሽ ደግ አደረግሽ። አዎ በእውነቱ ደግ አደረገች ጽጌ። መስቀል ሰሪ ጎሽ የተቀደሰ ሰው ረስቼልሽ ጽጌ። ይሄ ሻወር ስትወስዱ የምታወልቁት ምናምን ለዝነጣ ኖ ጽግሻ እንደ ድሮሽ ነግሬሻለሁ። በመስቀላችን ማህተማችን፣ ውበታችን፣ ጌጣችን፣ ኃይላችን ነው። በማህተማችን መደራደር የለብንም። ጽጌ መስቀል ሰሪ። አንገትሽ ላይ ደግሞ ጽጌሻ ይመችሽ። ለምን ትጮሂባታላችሁ? እሱ ረግጧት ሌላ ሴት አቅፎ ሲዞር አስረግዣለሁ ሲል እሷ አልቅሳ ነበር። አሁን ለምን ከፋችሁ እኮ? ይሳቅ ከቀጭን ወደ ውፍረት እየቀየርከው ለእኛ ለመዳም ቅሞች ወደ ብር ቀይርልን። ይሳቅን ከቅጥነት ወደ ውፍረት የቀየርከው ዳኒ ከዚህ በላይ አድርጋታል። የሱን ሰራተኛ ልታረጋት እኮ ነበር። ማፈሪያ እኮ አይገርምም እንዴ? በጣም ይገባታል። ደግ አረገች። ሴት ግን እንዳለ ራቁታቸው ልቦና ይስጣቸው። አሜን። የኔ ወድ እውነት ነው። በጣም ራቁታቸውን ይሄንን ጽፌ ቆይኔ ትናንት የጻፍኩትን ኮሜንት ላንብብላችሁ ማለት ነው። አንዳንድ ባልተጠራችሁበት ጥልቅ የምትሉ እንደ ዝንብ ሰዎች አላችሁና ምን ጽፌ መሰላችሁ? ጽግሻ መስቀልሽን አድርጌ አለባበስ ሁላችሁም አንድ አይነት አስተውሉ ዋካችሁ። በእናንተ ምክንያት ኦርቶዶክስ እየተሰደበች ነው። እርቃናችሁ ስትሄዱ ሌላ እምነት ተከታዮች የኛ እምነት ራቁት መሄድ እንደሚፈቅድ አድርገው እያሰቡ ነው። ልቦና ይስጣችሁ እና ጽግሻ መተሽ ዳኔ ስላስጨረጨርሹ ደስ ብሎኛል ብዬ ኮሜንት ጽፌ ከስር ስትር መጠመጥ አንዷ ምን ትለኛለች? አንቺም ፀጉርሽን ሸፍኝ ያለች ማለት ነው። ውዴ እኔ እኮ የፈረስ ጭራ የሞተ ሰው ህንድ ፀጉር አይደለም የተሸከምኩት፣ የራሴ ፀጉር ነው። ክርስቶስ የሰጠኝ ፀጉሬ ነው። እሱን ደግሞ የሰጠኝ ላጌጥበት ነው። ገባሽ? ቤተክርስቲያን ላይ አልገልጥም። አዎ ከቤተክርስቲያን ውጭ ግን ምንም ነገር የተቀባሁት ነገር የለም። በራሱ ፈጣሪ መድኃኒዓለም እንደወረደ የሰጠኝን ነገር ነው። ስለዚህ አልተከለከልኩም። እሱን ደግሞ ታጥኔ ቆንጆ አድርጌ ብወጣ ንጽህና ለራሴ ስለሆነ ማለት ነው። ፈጣሪ ከሰጠኝ በላይ ግን የምጨምራቸው ነገሮች በሙሉ አንተ የሰጠኝ በቂ አይደለም ወይም ቆንጆ አይደለም እያልኩት ስለሆነ ነው። ይሄ ጥፍር፣ የፈረስ ጭራ፣ የሞተ ሰው የህንድ የሞተ ሰው ፀጉር ነው። የፈረስ ጭራ እኮ ነው ዊጉ። ሌላ ምን ታሪክ አለው? እሱን መሸከም እኔ አልተሸከምኩም። እሱን እኔ ራቁቴን አልሄድኩም። እግዚአብሔር ይመስገን እስካሁንም ጤነኛ ነኝ። አሁንም ጤነኛ ነኝ። ወደፊትም መድኃኒዓለም ጤነኛ ያርገኝ። ከኔ የሚወለዱትንም ጤነኛ ያርግልኝ። ልጆቼ የራቁታቸውን ሲሄዱ ሳያሳይ ይግደለኝ። በቃ እውነቱን ነጭ ነጯን ስነግራችሁ ማለት ነው። በህይወቴ የሚያስጠላኝ ነገር ራቁት መሄድ። አንደኛ የሴጣን ፈተናው ብዙ። በማንኛውም እምነት በባህላችን በኢትዮጵያዊነት ቢሆን ራቁት መሄድ ይሄ መሰልጠን ሳይሆን መሰይጠን ይባላል። ሰይጣን መሰይጠን ታውቃላችሁ፣ እንደዛ ይባላል። ስለዚህ ያንቺ መልስ ለእኔ ምንም አይደለም። አንዳንዴ ሰዎች ሳትጠሩ እንትን አትበሉ። ለዛ ሰው ኮሜንት የምንጽፈው ሰድበነው ሳይሆን አስተያየት ስንሰጠው ስለዛ ሰው ነው የሚመለከተው። እናንተ የሚመለከታችሁ የራሳችሁን ሀሳብ ሰጥቶ መውጣት ብቻ ነው። ለሰው መልስ ሰጪ ማን አደረጋችሁ? እና ውድ ቤተሰቦቼ ለማንኛውም ቪዲዮ እንዳይረዝም ላይክ፣ ሼር፣ ሰብስክራይብ አድርጎ በአዲስ ነገር እስኪመለሱ እንጠብቃለን። ትናንትና በሄሉ በሰራሁት ቪዲዮ ሄሉንና ልዩን አታወዳድሪ ብለሽ አንድ እህቴ ጽፈሽልኛል። በቅድሚያ ሰው ሁሉም የራሱ ማንነት አለው። ማንም ከማንም አይወዳደርም። ሲቀጥል እኔ አላወዳደርኩም። ከሄሉ የሚመቸኝ ይሄ ነው፣ ከልዩ የሚመቸኝ ባህሪሽ ይሄ ነው፣ በዚሁ ቀጥይበት ነው ያልኩትኝ። ሲቀጥል ደግሞ አንድ ሰው በድራማ ስለመጣ ማንነቱ የድራማው ማንነት ይዛል ማለት አይደለም። ማለት እኔ አንዳንድ ጊዜ ሰዎች ፊት ለፊት ያየነው ነገር ስለምናምን ብቻ ነው። እውነታውን ስነግራችሁ ይችል ድርብ ያለች ልጅ ናት፣ ስክን ያለች ታስታውቃለች፣ ረጋ ያለች ልጅ ናት። ገባችሁ? ግን የተሰጣት ካራክተር ያው በእኛ ዘንድ
መጥፎ እንዲሆን ስለሆነ ነው። ገባችሁ? ስለዚህ ምንም እንትን የሚባል ነገር የለውም። እኔ አላወዳደርኩም፣ ማንንም ከማንም አላወዳደርም። ሲቀጥል ደግሞ ሁሉም የራሱ ጥሩ ነገር አለው፣ ሁሉም የራሱ መጥፎ ነገር ይኖራል። ሰው ሁሉ ሙሉ አይደለም። ገባችሁ? እኔ ሙሉ ላይ ልላችሁ አልችልም። ይሄ በውበት በማንነት ምናምን ይሄ እግዚአብሔር አምላክ የሰጠን ነው። ግን ከራሳችን የምናመጣቸው ከባህሪያችን የምናወጣቸው ጥሩ መጥፎም ነገሮች አሉን። የኔ ድክመት ለእናንተ ሊሆን ይችላል የሚታወቃቸው፣ የእናንተ ድክመት ደግሞ ለእኔ ነው የሚታወቀኝ እንጂ የኔ ድክመት ለራሴ አይታወቀኝም። ወይም ቢታወቀኝ ራሱ ጥሩ ነገር አድርጌ ነው የምወስደው። ሰው ነው የሚነግረኝ ስለእኔ ማንነት። ገባችሁ? ትክክል የሚሆነው ሰው ቢነግረኝ እንጂ ራሴን ባወድ ሰው ምንም የሚያመጣ ነገር ስለሌለ ማለት ነው። በዛ መልክ ብትይዙት ጥሩ ነው። ሌላ ምንድን ነው ያላችሁኝ? ልዩ ከእነሱ መራቅ አለባት፣ እነሱ ጋር መሆን የለባትም። ሄሉ ተሳስታለች ምከሪያ ትላላችሁ። ደግሞ አዎ በደንብ ተሳስታለች። ሄሉ ድጋሚ ልቧን የሚሰብራትን ነገር በዙሪያዋ ማስቀመጥ የለባትም በሚለው ሀሳብ አዎ እኔ የምስማማለሁ ማለት ነው። እናም እንግዲህ ቪዲዮ ሊረዝም ስለሚችል እንግዲህ አዲስ ነገር ሲኖር ደግሞ መለሳለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ ሀሳብ አሴታችሁን ስለምትሰጡኝ ከልብ እያመሰገንኩኝ አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይለኝ እያልኩ እወዳችኋለሁ። መልካም ጊዜ። ቻው ቻው።